ውይይት አይሽ ምን ትናንት ውይይት አየሽ ወይ? ደቤት ለኔ ቲክቶክ ጭራሽ አልነበርኩም። በእናታችሁ ግን በጣም ብዙ ነገር አመልጦኛል። እስኪ አጠር አድርጋችሁ አስረዱኝ። አረ ነገሩን አሳልጠነዋል። በክርስቲያን ደም ውስጥ ያሉ ፕሮቴስታንቱ ማህበረሰብና ክርስቲያኑ ማህበረሰብ እርስ በርስ መፋለጡን አቁሟል። በስላሴ የማያምኑት ላይ በጋራ እየተዘመተ ነው። በቃ ማንንም ይደብርሻል። ይሄ በጣም ደስ ይላል በእውነት። ጌታ ሊመጣ ነው በሉኛ። እንዲማ ከሆነ እና ኢኩሜኒካል ነገር ነው አይደል? አሁን ያወራው አኪ አሪፍ ነው። አባ እንደዛ ነገር እንዴት ነው? አይ ቀስ ብለን ግን እንትንም እያሰብን ነው። ደስ ይላል። አይ ቀስ ብለን ደግሞ እንትን እያሰብን ነው። ይሄ አምላክ የለም የሚሉ ኤቲስቶች አሉ። እነሱን ደግሞ ከሙስሊሙ ወንድሞቻችን ጋር ሆነን አረ አምላክ አለ ብለን ልንወግታቸው ይችላል። ኦ ማይ ጋድ እኔ እኮ አኬ ሲጀምር ተንኮለኛ ነገርኛ ይደብርሻል። ምንድነው ችግር አለ ወይ? እሱን ከሲስ ጋር አድርጉት። እኔ ግን ምን አይነት ሰው እንደሆነ እኮ ልጅ ምን ችግር አለው? እኮ ለምን ማለት ምንድነው ችግሩ? ለምሳሌ አንድ ኤቲስት አምላክ የለም ፈጣሪ የለም ማለት እና ሙስሊም ወንድሞቻችን ፈጣሪ አለ ይላሉ። ስለዚህ በጀርመንኛ ደብሮሃል ማለት ነው። የሆነ ውይይት ተካሂዷል። አንተ ቅሬታህን በዚህ መንገድ እየገለጽክ ነው። በፍጹም አይ እኔን ግን አስወጥን ከዚህ ውስጥ ገና አልሰማሁም። አረ ምንም ነገር አረ ዲቤቱ ላይ ምንም ላኩልኝ እስኪ እነ ትዕግስት ምናምን ላኩልኝ ያመለጠኝን ቪዲዮ። ዲቤቱ ላይ አራሳት እኮ ነው ዲቤቱ ላይ ምንም አስተያየት አትስጪ። ጥሩ ነው ዲቤቱ እንደሰማሁት ከሆነ ቆንጆ ነው ምናምን እሱ ላይ አይደል? አረ እኔ እሱ ላይ ያልኩ አይደለም። እንዲሁ ኖርማል ሐሳቡን ማንሳት ነው። ምንድነው ምን ይደብርሻል እንደዛ ቢደረግ ማለት ነው? አንቺ አይ ምንድነው ችግሩ? አንተ ምን ያለብሽ? አይ አንድ አይነት ነገር አይደለም። it's not the same thing። አይ እንደዛ ነው። ኦርቶዶክስ እና ፕሮቴስታንት እስልምና ላይ አንድ ላይ መስራትና ሙስሊምና ምን ነበር ያልከኝ? አንደኛው ሙስሊምና ኦርቶዶክስ ኤቲስቶች ጋር መስራት። ሙስሊም ከፕሮቴስታንት አንተ ግን በስማ እንደዛ ነው የምታየው ማለት ነው ልዩነቱ? በፍጹም እንደዛ ብዬ አላስብም። እንትን ፕሮቴስታንትና ሙስሊምን እንትን የማለት ነገር እኩል የማድረግ ነገር ምናምን አረ ምን ቦታን በስማ ይሻላል ከኛ ይራቅ። እንደዛ ሳይሆን ልኩሽ ያለሁት አሁን እኔ ምንድነው ችግሩ ነው። ሙስሊሞች ፈጣሪ አለ ብለው ያምናሉ። ፕሮቴስታንት ወንድሞችም ፈጣሪ አለ ብላችሁ ታምናላችሁ። ሁለታችሁ ወይም እኛ ወይም ደግሞ የፕሮቴስታንት ቦታ እኛ ነውና ለምሳሌ እኛ ፈጣሪ የለም ከሚሉት ጋር ከነዚህ ጋር አብረን ሆነን ብንሰራ ምንድነው የሚቸግረው ፓርቱ ሊስት ታስበልሽ? አንተ ምን ይመስላል? በጣም ግልጽ እኮ ነው ይሄ። አረ ሽፋት አንተ ምን ይመስላል? ፈጣሪ ያለ ሰው ስላለ እሱማ ሰይጣንም እኮ እግዚአብሔር አለ ይላል። እና ፈጣሪ አለ ብለው ወይስ አንድ ስቴፕ እናስጠጋቸው ወደ እውነቱ ምናምን ነው ምንድነው? ፈጣሪ አለ ማለታቸው ብቻውን እኮ አይጠቅምም። በቃ እንደው አንድ የሆነ ኤቲስ ለምሳሌ አምላክ የለም ይላል። እሺ እና ደግሞ ለምሳሌ የሃይማኖተኛው ደግሞ አምላክ አለ ይላል። ሁለቱ ቢዩራጁስ ነው። ክርስቲያኑ ነው ክርስቲያኑ ሙስሊሙ እንደዚህ ይላል። ስለዚህ ለምሳሌ የአምላክን መኖር ማለት ነው የሆነው ዲቤት ቢገቡ ምን ችግር አለ? የአምላክን መኖር ለምሳሌ ከእንትን አንፃር ከምን ለምሳሌ ከፊሎሶፊካል ሊሆን ይችላል። በቃ ኤኒዌይስ ሁለቱንም አትልፋ። ምን ሲስ ቤት እኮ ይሄ ነገር አልተካሄደም ብለህ ነው? ኦሬዲ እኮ እንደዚህ ነገሮች አልፈዋል። ያው ሰላም የሚባል ካላም ኮስሞሎጂካል አርጊውመንትን ምናልባት ታውቂው ይሆናል። ኬሲ አሁን እሱ ካላም ዊሊያም ሌን ክሬግ በጣም ያስፋፋው ማለት ነው። እና ነገርየው አክቹሊ ከጥንትም ጀምሮ ያለ ቢሆንም የሆነ ሰዓት ላይ ግን ሜዲቫል ፔሪድ ላይ ግን ተቀጠቀጠ። በእውነት ዊሊያም ሌን ክሬግ ፒስ ነው እዚህ ጉዳይ ላይ ጸደይ ሰው ነው። እና አሁን ይሄ ካላም የሚባለው አሁን ዊሊያም ሌን ክሬግ በጣም ያስፋፋው ከበፊትም ቢኖርም እንኳን ሐሳቡ እንደሐሳብ በደንብ ባይደራጅም ከእስልምናው በፊትም አለ። ግን ሜዲቫል ፔሪድ ላይ የሙስሊም አንዳንድ ሊቃውንት ሰማው በደንብ አውጥተውታል ነገር ይሁን ማለት ነው። እና በእነሱ ይታወቃል ብዙ ጊዜ ካላም የአምላክ መኖርን የሚያስረጃ መንገድ ማለት ነው። አሁን ያው ሁሉም ሰው ይጠቀመዋል። በተለይ ዊሊያም ሌን ክሬግ እንዳልኩት በደንብ እንትን ይለበ ደሙ ቀላልም ስለሆነ ለማስረዳትም ጥሩ ነው፣ ደስ ይላል፣ ሲምፕል ነች፣ ቆንጆ ነው። እና እሱን ተይዞ ለምሳሌ ኬሲኤ ተይዞ
ሙስሊምና ክርስቲያን አንድ ላይ ሆኖ እንትን ቢል ኤቲስቶችን ቢሞግት ችግሩ ምን እንደሆነ ንገሪኝ አልኩሽ። ለምን ዳር እንደምትይ አላውቅም። ኦኬ መሰለ አንደኛ ነገር ጭራሽ ስለምታወራው ውይይት ያየሁት ነገር የለም። አንድ ሁለት ደግሞ አሁን በቆይ ውይይት ነበር ይኸውልህ ቴንክ ዩ ፍጹም ዲፌንዲንግ ሜር ክርስቲያኒቲ እኮ ችግር የለውም ኢንተርዲኖሚኔሽናሊ which is true by the way that's been the culture አይደል? ሌላ ቦታ ካቶሊኮች፣ ኦርቶዶክሶች ምናምን አንድ ላይ ሆነው ከእስልምና ላይ እንትን ይላሉ ይሰራሉ እኮ ሜቢ በአማርኛ ነው ያልተለመደው። በኦርቶዶክሱ ሳይድ ብዙም የተለመደ አይደለም እውነቱን ለመናገር እስካየሁት። እንደው በሊቶች አሉ ኦኬ በእንግሊዝኛ አሉ ብዙም የተለመደ አይደለም። አሁን ክርስቲያኒቲ ላይ ፍጹም እንዳለው ሜር ክርስቲያኒቲ ላይ አንድ ላይ ሆነው ነው የሚወያዩት። በአማርኛ ግን የመጣ ስለሆነ እንዲያውም ይበል ይበርታ ነው ምን እንደዛ ከሆነ እኔ ከኦርቶዶክስ ከፕሮቴስታንት ጋር ሆኖ እስልምናን ቢሞክት የሚለው ሐሳብ እኔ ያንሃል የሚረብሸኝ አይነሱ አይደለም። የሚረብሸኝ መቼ ነው አንዳቸው ለምሳሌ እሺ ነው አሁን ኦርቶዶክስ ስለሆንኩኝ ፕሮቴስታንቱ ለኦርቶዶክስ ክርስቲያን ጥላቻ እንዳለው ከተሰማኝ የኦርቶዶክስ ክርስቲያን ስህተት ናት እያለ ባዳይ የሚሰብክና ምን ከሆነ በተአምር አንዱ ሆኜ ከነዚህ አይነት ሰው ጋር አልሰራም። እኔ ፐርሰናሊ ምክንያቱም ኦልሬዲ ቤተክርስቲያኒቷ ስህተት ውስጥ ናት እያለ ስለሆነ የቤተክርስቲያንን ነገር ከሚያጠለሽ ሰው ጋር አብሬ አልሆንም። አሁን ይሄ እኔ እይታ ነው። ግን ለምሳሌ አይ የኦርቶዶክስ ክርስቲያን ኦኬ አይደለም ቆይ አንዴ ስሚ የኦርቶዶክስ ክርስቲያን እውነተኛ የጌታ ቤተክርስቲያን ናት ምናምን ብሎ ግን የራሱን ሪዘርቬሽን ይኖረውና ማለት ነው ፕሮቴስታንት ሆኖ ግን በጣም ጥሩ የሆነ ዲሰንት የሆነ አቀራረብ ካለው ለምሳሌ የሆነ ሰዓት ላይ ዳኒ ማለት ነው አሁን ላይ እንግዲህ እርግጠኛ ስላልሆንኩኝ አልመሰክርለትም ትያለሽ ግን አሁን ስለማላውቅ እንደዚህ በመጥፎም አላነሳው ዳኒ እውነት ለሁሉ ማለት ነው በፊት እዚህ ላይ በዚህ ዳንኤል እውነት ለሁሉ በፊት ቴሌግራም ላይ ነበር ቲክቶክ ላይ ምናምን ሳይመጣ እና በጣም ደስ የሚል ሰው በፊት በማውቀው ማለት ነው በጣም ደስ የሚል ሰው እና አትለዩ ሲጀምር ኦርቶዶክስን ፕሮቴስታንትም አታውቂም ወይ ምንድነው ፐርሰናሊ ያውቀሽው ካልነገርሽ በስተቀር ኢቭን ኦርቶዶክስ ላይ ሲነሳ በጣም ያኔ በጣም ኢምፕሬስ ያደረገኝ ነገር የሆነ ጊዜ ላይ ነው ሰምቼው አሁን እስካሁን ድረስ አልረሳውም ገብርኤል አንተ ጠብቀኝ ማርያም አንቺ ጠብቂኝ ምናምን እያሉ በየእንትኑ ላይ በየመኪናው ላይ እየለጠፉ አንዴ ምናምን ነገር ነው ብሎ ለአንዱ ሙስሊም ለመተቸት ሞከረ ማለት አሁን ኖርማል ፕሮቴስታንት እዚህ ሚዲያ ላይ ያሉት በጠይቃቸው እንደሱ እንቷቸው ብሎ መሳደብ አብሮ ነው ተባብሮ ሊሰድብ ይችላል ማለት እና የዳኒ አፖቹ ግን በጣም ደስ ይል ነበር እና ያኔ ያወቁትና በቃ የዛን ጊዜ ነው የተወሰነ እንደው በውስጥ ትንሽ ነገር አውርተን እናውቃለን ኖርማል ነገር ማለት ነው እና እሱ የመለሰበት መልክ በጣም የሚገርም ነበር ማለት ይሄንን ነገር ስህተት ነው ምናምንም አላለም እነሱ ያሉት ከዚህ አንፃር ነው ብሎ ነገሩ ወደ እነሱ ይወስዶ እነሱ ነበር ሲሞግት የነበረውና አሁን እንደዚህ አይነት ሰው ሲኖር ያን ያህል ያስቸግር ይችላል አሁን ልክ በፊት ዳኒ በነበረበት አቋሙ አይነት ሰው ካለ ምንም ችግር የለውም ግን የኦርቶዶክስን ቤተክርስቲያን እንትን የሚል ሰው ከሆነ ግን አይ እቺ እንደዚህ ናት ቤተክርስቲያኒቱ እንደዛ ናት እንደዚህ የሚል ከሆነ እኔ እንደ ክርስቶስ ጠላት ነው ማለት አንዳንዴ በቃ በጣም እንደዛ ታትሮ ቤተክርስቲያንን የሚሳደብና በጣም የሚጠላ ከሆነ የክርስቶስን አካልን እየጠላ እንደሆነ መስሎ ነው የማስበው በቃ እንትን አይሰው ምቾት አይሰጠኝም ስለዛ ከነዚህ ሰው ጋር አሉ ግን እንዳልኩሽ ነው ይሄ የየሰው እይታ ሊለያይ ይችላል ይሄ የኔ ነው ችግር የለውም ሌላ ሰው ደግሞ አይ እንደው ከዚህ አንፃር ነው ብሎ ምንም ነገር ቢያደርግ እኔ ያው እንደዚህ ነገር ውስጥ አልገባም አይመለከተኝ እሺ እሱን ስለዛ ያዛ አርጊውና አሁን ስለ ውይይቱ ምናምን እርሺው ስለሱ አልነበረም የተነሳው ለምን ውይይት እንደምትያላቀም እሱን ታዩና ግን አንድ ክርስቲያን ከአንድ ሙስሊም ጋር ሁለቱም ፈጣሪ ያለ ብለው ስለሚያምኑ የፈጣሪ መኖር አለመኖር ላይ ከኤቲስት ጋር ለምሳሌ ከለም ኮስሞሎጂካል አርጊውመንት ላይ ቢወያይ ምንድነው ችግሩ ነው ምን ማለት ይታይሻል የሆነ ችግር ከታይሽ ያ ችግር ምንድነው እኔ ምን ይሄ ቪዲዮ እሺ 10 ደቂቃ ይሰጠኝ ለኔ እንደው የምታወሪው ነገር ያለሽ አይመስልም አይ ነው ግን እውነት ለመናገር ይደብራል አሁን ቃሌ ማም ያላችሁ ታች የጻፋችሁ ስለሆነ ሰው በሌለበት ስለሌላ ሰው አንስቶ እታች ሰዎች የጻፉ ስለሆነ እኔ አሁን it's not fair እርስ በራሳቸው ይወያያሉ የተነሳው ሐሳብ ላይ
እስቲ ቪዲዮ ናጥፎስ የተነሳው ሀሳብ ላይ ግን ሳወራ ምንድነው my first point is እስልምና ላይ የክርስቲያንና ዲኖሚኔሽኖች በሐሳቡ ላይ አንስተው መወያየት በጣም ኖርማል ነው፣ የተለመደ ነገር ነው። ከዛ ግን እርስ በርስ ደግሞ ያው የተለያየ ዲኖሚኔሽን ውስጥ የሆንበት ያስተምሮ ልዩነት ስላለን ነው። ከዛ እርስ በርስ ያለውን ልዩነት ደግሞ አብረው ሌላ ዲቤት ላይ ሌላ ኮንቨርሴሽን ላይ ይወያያሉ። በውጭ ዓለም ይሄ የተለመደ ነው። ላይክ አሁን ካቶሊክ ከኦርቶዶክስ ከፕሮቴስታንት ዲኖሚኔሽኖች ጋር ባላቸው ልዩነት ላይ ይወያያሉ። ከዛ አንድ በሚያደርጋቸው ነገር ላይ ደግሞ ከሌሎች ጋር ሆነው ይወያያሉ። በተለይ ክርስትና ማለት ነው። ሙስሊምና ክርስቲያን አንድ ሆኖ ኤቲስት ጋር መወያየት ግን በጣም አያስኬድም ብዬ አምናለሁ። ኢቭን አምላክ አለ ለሚለው ሀሳብ ራሱ ማለት ነው። አሁን ከእርሹ ጋር በተያዘ ያው ቅድም አስቸር ነበር የቃሊ ምናምን እያላችሁ ጥሩ ያልሆነ ነገር እየጻፋችሁ ከሆነ ተው ፕሊዝ። እንደዛ ያ ማንም ሰው እንዳይጽፍ እንደዛ እንደው አብገን እኔ ያዩት ግን እንደውም ቃሊ ትናንት ጥሩ ነበር የሚል ነው ኮሜንት ላይ ያዩት። እሰየው ደስ ይላል ማለት ኦፍ ኮርስ ዓለሙንም አይችልም። በርግጥ አብሮ ከኦርቶዶክስ ወንድም ጋር አብረን እንግባ ተብሎ ገብቶ ለኦርቶዶክስ መጥፎ ነገር ሊያሳይ አይችልም። ኦርቶዶክስም ለፕሮቴስታንት መጥፎ ነገር ማሳየት አይችልም። አንድ ላይ እስከገቡ ድረስ በፍጹም ሁለቱም አንዱን በጣም ሪስፔክት አድርጎ አክብሮ ስህተት ነገር ራሱ ቢነሳ አብሮ መንቀፍ አይችልም እና ቅድም እኔ ያልኩት እንዴት ነው እንዳጠቃላይ ሲጀመር ዲቤት ላይ ምናምን ብቻ ሳይሆን እንዳጠቃላይም የሆነ ሰዎች ለምሳሌ አንድ ፕሮቴስታንት እንደዛ ከሆነ እንዳጠቃላይም ዲቤት ላይ ስለገባ ብቻ አይደለም የሰውየው ሁኔታ እንደዛ አይነት ከሆነ ላይጎረብጥ ይችል ይሆናል ብዬ ነው። ወይስ ግን አሁን ችግር አለው ክርስቲያንና ሙስሊም አንድ ላይ ከሰራ ኤቲዝም ላይ ማለት ነው ችግር አለው አልሽኝ። ግን ችግሩ ምን እንደሆነ ግን አልነገርሽኝም። አሁን ደግሞ ችግሩን ንገሪኝ። እኮ ላይክ አምላክ የሚለው ፈጣሪ የሚለው አለ ብቻ ከሆነ ምናልባት እንደ የሆነ ሀሳቡ ላይ ከሆነ ግን አምላኩ ራሱ ይለያያል። ከዛ ደግሞ አለ የሚለው እና ዲስታንስ ላይ ብቻ እኮ እሱን ነው የምልህ። አምላክ አለማ ከቡዲስቶችም ጋር አምላክ ፈጣሪ ያላቸው ብዙ ሃይማኖቶች አሉ እኮ ከእነሱም ጋር ተባብረን አብረን እንትን እንበል ይባል ነው እና አምላክ ራሱ ማን እንደሆነ ማንነቱን ማተር ያደርጋል ብዬ አምናለሁ። ይቻላል አሉ። ከተቻለ ይመቻችሁ። በቃ እንግዲህ ተወያዩ። ከዛ ቀጣይ አሁን አንቺን ልንጠብቅሽ ነው ማለት ነው። ከልጃ ጋር አብረሽ እኔ አላረገውም። አይ ዶንት ቲንክ አይ ዊል ዱ ዳት። አሬ ይመችሽ። እኔ ይቻላል አላልኩም እኮ ቸኮላት እናወራለን። እኔ እኮ በጣም እኮ ነው የሚገርመው። አበባ የሚጮህበት ቤት እኮ የሲስ ቤት እኮ ነው። ደህና ዋሉ። ለማንኛውም ኔክስት ዊክ ክትፎ ጋብዛችኋለሁ። ደህና ዋሉ። እንዴ ልትመጪ ነው እንዴ? ኧረ እዚህ ናት። በእውነት በል እዚህ ነሽ? ሊዱ በጣም አሪፍ ደስ ይላል። እንኳን ደህና መጣሽ አንቺም። በሉ በቃ መልካም ቀን ጋይስ ባይ። በቃ አወሬ ይሻላል። በየደቂቃው እኮ መረጋገጥ እኮ ነው። አዎ ይሄ እንትን ነው። ይሄ እኮ ቀጣይ እነሱም ሲቀበሉ እርግጫ ነው። ክርስቲያኑም ጋር ሲደርስ እርግጫ ነው። ሙስሊሙም ጋር ሲደርስ እርግጫ ነው። እኔ ግን ስለ ስላሴ ሳይሆን እኮ ትናንትና ዲቤት ስንሰማ የነበረ እኮ ማን የተሻለ ረገጠ የሚለው ታድሊ በሚያሳዝን ሁኔታ ያው የዲቤት ላይ ነጥብ ማስቆጠር ምናምን የሚባሉ ታሪኮች ስላሉት በቃ እሱ ነገሩ በጣም ደስ ይላል። ነጥብ ማስቆጠር እኔ አሁን ክርስቲያኑ ትናንትና ምን ተማረ ብለህ ብትጠይቀው እኔ የሆነ ውሃ የሚያነሳ ፖይንት ካነሳ እኔ እንትን እላለሁ። እኔ ዩቲዩብ ሲሲ ምን እንደሆነ ታውቃለህ? እዛ ቦታ ውስጥ አሁን እስልምና ውስጥ እስካልሰራ ድረስ ያንን እንትን አታውቀውም።
አሁን እንዲህ ነው ብለህ ጀጅመንት ማድረግ አትችልም። ምክንያቱም እነሱ እስልምና ኤቪደንስ የለውም። ኤቪደንስ ስለሌለው ያላቸው አማራጭ አንተን መስደብ ነው። አሁን ለምሳሌ አንድ ሰው የሆነ ነገር ብለህ ብትጠይቀው ለዛ ነገር ቋሚ መልስ ሊኖረው ይገባል። ሲሳይ ስምህ ማን ነው ስልክ እኔ እንዲህ ነው እንደዚህ ነው የተወለድኩበት ብለህ ስለ ማንነት ትናገራለህ፣ ማንንም ሳትነካ። እነሱ ጋር ግን እንደዛ ብለው ማንኛውንም ጥያቄ መመለስ ስለማይችሉ ቀጥታ ስድብ ነው። ትናንትና እንደውም ከውይይቱ በኋላ ኢብራሂም ከፍቶ ነበረ እና እያሳየ 300 ምናምን ነገር እንትኖችን ፒዲኤፎች ኖቶችን ይዞ ከዚህ ነው የምንመልሰው ሁላችንም ብሎ እንትኑን መመሪያ ሲሰጣቸው ነበር። እና አንድ አይነት መልስ፣ አንድ አይነት ቋንቋ፣ አንድ አይነት ስድብ ነው የሚናገሩት። ስለዚህ አሁን እነሱ ውስጥ ስትገባ ነው ይሄን ነገር ልታውቀው የምትችለው እንጂ ሲሲዬ እንዴ ባለፈው አክሊል ራሱ እኮ ፕሮቴስታንትን እኮ አመስግኗል እኮ እንዴ ፕሮቴስታንቶች እንደው ይቅር በሉኝ አተሰራአትን አትጥቀሰኛ ማለት አይ ልደውል ነበር እኔ ብዙ ፕሮቴስታንት ወንድሞቼ ጋር ማሩኝ ብዬ ልደውል ነበር በእውነት እንዲያማር ከነዚህኞቹ አንፃር በጌታ ስም አንተ በስመ አብ እኔ በዚህ ደረጃ ማለት ይሁን እንትና መሳደብ ብቻ አይደለም የሚያወሩበት መንገድ ራሱ ማለት ነው ሲስ በቃ የሆነ ምንም ሐሳብን እንድትገልጽ የማያደርግ በጣም በቃ ንዴት ውስጥ ብቻ ለመክተት የሚሞክር ዝም ብሎ ጎንታ ለጎንታ ይሄ እንደ ነገረኛ ሰው ማለት ነው እንደዛ የሚያደርግ አይነት አወራር በጣም ነው የሚያወሩት እና ጭራሽ ጊዜ የማይሰጡ በቃ ፖለቲክስ ላይ በደረጃ ከሆነ እኔ ምንም ጥቅም የለውም። ለምሳሌ ሊሰርብ ከመጣ አካል ጋር መንፈሳዊ ውይይት አንተ አምላክን ይብልኩ አንተ ራሱ እኮ እግዚአብሔርን ለማሰደብ እንደገባ ሊቆጠር ይችላል። እኔ ኢንተሌክቹዋል ዲቤት ማለት ሊያደርግ ማይችል ሰው አሁን ለምሳሌ ለምሳሌ አምላካችሁ እንደዚህ ነው የሚጮህ ብሎ የምጥ ይዞታ ምናምን ብሎ የሚጮት ምናምን ሲያሰማ ከዛ ጋር ቁጭ ብለን ሊሰርብ ከመጣ አካል ጋር እንደዚህ አይነት ውይይት መታረቅ ከሆነ ምንድነው አውትካም? ግን ሲሲ እንዲሞን እኮ ይችላል እኮ ለምሳሌ አሁን ጥያቄ መልሱ ላይ ነው ስድድብና አላስፈላጊ ነገር የሚበዛው። ስለዚህ አንድ ሙስሊም ወይ ስድቦቹን ማታስቆም ከሆነ እንትን ማትል ከሆነ አይ ስድቡማ ሊቆም አይችልምማ። ስድቡ እኮ ከሙስሊም ጋር ካወራክ ስድቡ አይቆምም። የሚጠቅመው እኔ እግዚአብሔርን እያሰደብኩ ውይይት ራሱ ምን ይጠቅምሃል? እኔ እና ካዲያ መቼስ እነሱ እግዚአብሔርን ሊያከብሩ እኮ አይደለም ውይይት ብለው የሚመጡት ሲስ አይደለም ኖርማል ሊትራል ስድብ እየተሰደበ ማንስ ነው? ይሄ እኮ ትምህርታቸው ነው። ምን ታደርገዋለህ ካዲያ እንዴ? ከዚህ ስድብ ለማውጣት እኮ ነው አሁን እኮ ዲቤቱም እቅበተ እምነቱም ያስፈልገው እኮ ከዚህ ስድብ ለማውጣት እኮ ነው እንጂ ማን ስድብ ላይ ካሌሉ ምንም አይነት ነገር ውስጥ ከሌሉ ለምን ሰብካቸዋለህ ካለ ከእንደዛ ነገር ግን እኔ ምንድነው የኛ ልጆች መቀየር ያለባቸው ውይይቱ እነሱን እንትን የምትላቸው እሺ እኔ ልጠይቅ ማለት ኦሬዲ እነሱም ስለሚሳደቡ እኛም እየሰደብና እንዲገባቸው አንተም ደደማይም እያልክ እየነገርከው ነው። ኖ እንደዛ አላልኩም ሲሲዬ አንተም ድድብና ሲገልጥልህ ነው ወደ ክርስትና የምትመጣው ብለህ ስትነግረው ነው። ፖለቲካ እኮ አይደለም እኮ ነገር ፖለቲካ ቢሆን ኦኬ በቃ ኦሬዲ ፖለቲካ አላማው መበሻሸቅ ስለሆነ ይሄ ግን የሰውን ህይወት ማትረፍ ስለሆነ በዚህ ልክ እንትን ያልኩ ከሆነ ምንድነው ጌም የምታደርገው? ሲሲ ይኸውልህ እኛ አሁን ምን መሰለህ እኛ መቀየር የምንችለው ይሄ ጥያቄና መልሱ ላይ ነው ማስተካከል የምንችለው። ጥያቄና መልሱ ላይ ነው ብዙ ጊዜ ረብሻና ስድድብ የሚኖረው። ጥያቄና መልሱ ላይ መደረግ ያለበት ከሙስሊም ጋር ስትወያይ ኢቭን ጥያቄ ከጠየቀ በኋላ አንድ ደቂቃ የጥያቄ ሰዓት ይሰጠውና በዛ ከጠየቀ በኋላ አንተን እንትን ላይገባብክ በሁለት ደቂቃ ውስጥ መልሱን ለመስጠት እንደዛ ነው መደረግ ያለበት። ይጠየቃል ከዛ መልስ ይጠየቃል መልስ እንጂ አፍላፍ እንትን ባይኖር ከሙስሊሞች ጋር ማለት ነው። ያ ከሆነ ማስተካከል ይቻላል እንደዛ። ግን አሰልቺ ነው ግን ከሙስሊም ጋር ዲቤት ማድረግ እኔ ቀላል አሰልቺ ነው እኔ ሌላ ዓለም ላይ እንደዚህ ነው የሚወያዩት ወይስ እኛ ሀገር ነው እንደዚህ?
እኔ የሆነ የሙስሊምና አንድ ማን ነው ዴቪድ ውድ ነው ዴቪድ ውድ መሰለኝ አንዴ ከእንትና ጋር ከዛ መሐመድ ሂጃብ ከሚባል ሰውዬ ጋር እያወራ እንደዚህ የሚመስል ነገር ነው እውነቱን ለመናገር እዛ ቀን እንደዚህ እንትን ሲሉ አይቻለሁ። አይ ሁሌ እንደዛ አይሆንም እኮ የሆነ ዶክተር ዛኪርን አላየውም እንዴ ያክሊል የሆነ አንድ እንትን ኢትዮጵያዊ ነው ምናምን ነገር ከሱ ጋር እያወራ ኢቭን ሞክስ ያደረገው ተደናግጣል አይደለ በቃ እንትን ብለሃል አይደለ አየህ አምላክክ እንደዚህ ነው የሚያሸማቀቅ እያለ ነበር ኢቭን ሰው ሰብስቦ እንትን ሲናገረው የነበረው ማለት ነው። አይተው ከሆነ አይ እዚህ ጋር ተናንደ በእነሱ ደረጃ እንደዛ የሚሉ ከሆነ እኔ አላየው መርግጥ የሚሉ ከሆነ ቪዲዮን ብታየው የምር ቪዲዮን ብታየው እየሰደበው ልጁን ማለት ነው። የመሐመድ ሂጃብና ዴቪድ ውድ ውይይት ላይ ግን የሆነ ሰዓት ላይ ያው ዴቪድ ውድ እንግዲህ ከአዲስ ሰዓት ላይ ምናምን እያደረገ ነው መጥቀስ ያለበትን እየጠቀሰ ምናምን እንትን ይላል ለማብራራት ይሞክራል ስለነሱ አምላክ እና አይ ቲንክ በርግጥ ውይይቱ ርዕሱ ስላሴ ነበረ ኦፍ ኮርስ እና ያኛው መሐመድ ሂጃብ የሚባለው በቃ የሆነ ውስጡ ንዴትም ስላለ ነው መሰለኝ ይሄ ዴቪድ ውድ የሚባለው ሁሌ እንትን ስለሚል ስለምና ላይ ምናምን በመስራት በጣም ስለሚታወቅ ብዙ ጊዜ እንደዛ ስለሚሰራ ይመስለኛል ንዴት አለበት ያኛው መሐመድ ሂጃብ እና ንዴቱን የምታየው በሚወራበት መንገድ ላይ ነው እና በጣም በቃ እና ብቻ ነው እኔ አሁን ያው እኔ ኤነርጂውን ማጥቼው ነው መሰለኝ እንደዚህ በጣም ጭቅጭቅ ምናምን የሚኖረው ከሆነ አልችልም እኔ በጣም ዝገት ነው ዝም ብለ መማማር አይሻል ግን ዲቤቱ ግን በራሱ ግን ጥቅም ስላለው ዲቤት ሁሌ መኖር አለበት በተቻለ አቅም ግን አሁን ሳስበው ዝም ብለህ አንተ ተረጋግተህ ምናምን የራስህን ነገር ለማስረዳት ደግሞ እንደዛ ለማድረግ ስትሞክር ችግር ነው ዲቤት ላይ ያው ጮሁ ያወራ ያሸነፈ የሚመስልበት ጊዜ ስለሚኖር አስቸጋሪ ያደርጋል እሱ ኮን የሚያስጠላው ዲቤት ላይ ማለት ነው ጮሁ ያወራ ያሸነፈ ነው የሚመስለው ለሰሚያኑ አብዛኛው ሳያገናዝብማ በደንብ ከዚህ አንፃር እና እንዲያ በጠራ ሲናገር ራሱ ጮሁ ነው የሚናገር የሆነ ነገር ቢኖረው ነው ጮሁ ነው የሚናገረው የሆነ ነገር ቢኖረው ነው እና አስቸጋሪ እና ያው እሱ ትንሽ ያዘጋል ግን ስቲል ዲቤቱ ግን ዲቤት ጸዴ ነው ይደረግ በተረጋጋ ስፒሪቱ ነው ያው አይጠፋም ያው ጭቅጭቅ ይኖራል በአንድም በሌላም ያው እንግዲህ አይጠፋም ግን እንትን አሉ አሁን ይሄ አሪፍ የሚባሉ ሰዎች ግን ማለት ነው ውጭ ላይ አሁን ኦርቶዶክስ ማን ነው ለካቶሊክና ፕሮቴስታንት ምናምን ሲያደርጉ እንደዚህ ውይይት ምናምን በጣም ጸዴ በጣም ኢቭን ፕሮቴስታንትና ካቶሊክ ብቻ አይደለም ከኤቲስቶችም ጋር ሲያደርጉ ውይይት ኧረ በስመ አብ በጣም ፕሮፌሽናል የሆነ በቃ እንደዚህ አድሆመንም ነገር ምናምን የሌለበት የሆነ በቃ በጣም ጸዴ ነገር በጣም ጸዴ እንትን ያደርጋሉ በጣም ተከባብረው ምናምን ጸዴ ነው እሱ እና ትሬንቹር ምናምን እና ጄምስ ዋይት ምናምን ጄምስ ዋይት ዝም ብላ ጠማማ ሰው ብትሆን ጄምስ ዋይትን ታውቃለህ በጣም ችግር ያለበት ሰው